አስጠልቶኛል። ተው እባክህን፣ ውስጥህን አታቁስላ። አምነን የተጻፈለት ነገር መሆኑን ለማይቀር አንተ እንደዚህ መሆን የለብህም። ቤሊ፣ ሰው ነኝ እኮ ይሰለቸኛል። እንደሱ መሳቅ ያምረኛል። አንዱ ሳስተካክል አንዱ እየተበላሸ እንዴት ጤነኛ ሊሆን ይችላል? አምነን እስኪ ጸሎት አድርግ፣ ለራስም ጊዜ ስጠው። ከባህሪ ከስራ ይልቅ ማንነትን ማስቀደም አለበት። ቤሊ፣ ልጅን የሚያክል ትልቅ ነገር ያላስደሰተኝ ምን ያስደስተኛል? አምነን ልጅህ ነገህ ነው። አድጎ ሲታዘዝ ወይም ተወልዶ እቅፍ ውስጥ ሲገባ ያኔ ነው ልጅ መስሎ የሚታየህ። ካልሆነማ የማያውቁት ሀገር አይናፍቅም ይሆንብሃል። ቤሊ፣ ልቤ ለሁለት ተከፍሏል። ማንን ነው መንጋ? አምነን ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ ነው። ሁሉም ነገር ያልፋል ሚስጥር። እሺ ግን ምግብ በልተሃል? ልጃቸው ወደ ቤት በመመለሷ እጅግ እየተደሰቱ እየተጎራረሱ ይገኛሉ። ብሌንንም እንግዲህ እንደሚወዳት እየነገራት ነው። ሆኖም ግን ልቤ ሁለት ቦታ ተከፍሏል፣ ልቤ ያለው አንቺ ጋና ልጄ ጋ ነው በማለትም ሲላት ብሌም እውነት ልብ ውስጥ ትልቅ ቦታ አለኝ እንዴ ብላ ስትጠይቀው የተለየ ቦታ ነው ላንቺ ያለኝ በማለትም ይነግራታል። ሆኖም ግራ ተጋብቻለሁ፣ ወዴትኛው ልሆን በማለትም ሲጠይቃት አንተ ልብህን ማድረግ ያለብህ ልጅ ላይ ብቻ ነው፣ መደሰት አለብህ ብላ ትለዋለች። ምንም አይነት ደስታ አይሰማኝም፣ ልጅን የመሰለ ነገር ተሰጥቶኝ ደስታን እየተሰማኝ አይደለም በማለትም ሲላት እንግዲህ ልጅ በእቅፍ ውስጥ ሲገባ ትደሰታለ፣ ለምንም ነገር እንዳትጨነቅ፣ እግዚአብሔር ያለው መሆኑ ለማይቀር ነገር መጨነቅ የለብህም እያለችው እንግዲህ ማርዳንን እያበረታታችው ትገኛለች። እሱ ግን እለት አዳዲስ ነገር እየመጣ እያስጨነቀኝ ይገኛል፣ ይህንን ነገር እንዴት አድርጌ ልቀርፈው እችላለሁ ብሎ እያሰበ ነው። እንግዲህ እነ እብዶም እንግዲህ እናት ሞርዚናን ጥንቆላ ቤት በመሄድ አሳብደዋት ይገኛሉ። እሷንም አሳብደው እንግዲህ ልደታቸውንም እያከበሩ ደስታቸውን እያለ እንግዲህ እናት ዛራንም ማሳበድ አለብን፣ እቺ ዝንዝር የሆነች አሮጊት ቶሎ ብለን እሷንም አሳብደን ሁሉንም እያንዳንዳቸውን ሂሳብ እናሳያለን እያሉ እንግዲህ ለእናት ዛራ ምግብ አዘጋጅተውላት ምግቡ ላይ ማሳበጃውን መድኃኒት በመጨመር እንግዲህ ለእናት ዛራም እንግዲህ ብሌን እንድትሰጥ አድርገዋል ማለት ነው። እንግዲህ ሆኖም በችኮላ እብዷ ምግቡን ቀምሳው ነበረ። እሱንም እንግዲህ መዲ ምን እየሆንሽ ነው ያለሽው? እየቀመሽ እኮ ነው ብላ ስትል በደንብ ጨምረሻል ወይስ በደንብ አልጨመርሽም ቼክ ለማድረግ ነው ብላ እንግዲህ ስትሞክር መዲም ሌላ ጊዜ ያንቺም ይቀጥላል እያለቻት ነው። እንግዲህ ሙስጠፋ ደግሞ ጄሪ ውጭ ላይ ቁጭ ብላ ሳለ በቃ ባልሽ ዞር ብሎ አያይሽም አይደለ ብሎ ይላታል። እሷም እንግዲህ እድሌ ነው በማለትም ስትለው እድልሽማ ከኔ የተለያየሽ ቀን የተረገመ እድል እንዳለሽ ቁጠሪ ብሎ ይላታል። አሁን በቃ ተወኝ አንተ፣ እኔ ያንተ አይደለውም ብላ ስትለውም ምን ይታወቃል ወደፊት የኔ ልትሆኚ ትችያለሽ፣ አሁንም እኩል ሆድሽ ውስጥ ልጅ አለኝ በማለትም ሲላት እባክህን ተወኝ ሙስጠፋ አትረብሸኝ ብላ ስትለውም ዛሬ እራት ከአንቺ ጋራ መብላት እፈልጋለሁ የድሮ የፍቅረኛዬን ድምፅ እየሰማሁ በማለትም ሲላት እባክህን ሙስጠፋ ተወኝ እያለች ትገኛለች። እንግዲህ ሙስጠፋ የራሱ ሊያደርጋት ጄሪን እያሰበ ነው። እንግዲህ ቢሆንም ማርዳን ስለማያፈቅራት ጄሪ እንግዲህ በስተመጨረሻ ሙስጠፋ ሊጫወትባት ሊበቀላት ሊሆን ይችላል። እንግዲህ አሁን ላይ እሷም እንግዲህ ይህ ነገር ለምንድን ነው የሚከሰተው እያለች ትገኛለች። ጄሪ እንግዲህ በጣም በመጨነቅ ላይ ነው ያለችው ማለት ነው። ጄሪ ግራ ገብቷታል። ሙስጠፋ እንግዲህ ሊጫወትባቸው
ነው ያለው ማለት ነው። እንግዲህ ድርጅቱን ግማሽ ለግማሽ ለሕፃኗ በማለት እንግዲህ አርዳን ሰጥቷቸዋል ማለት ነው። የእናትየውን ድርሻ ብቻ ነው ያስቀረው። እንግዲህ ይህንን ደግሞ ማን እንዳደረገ በቀስታ እደርስበታለሁ እያለ ነው። እንግዲህ ቃልም በመስማማት ድርጅቱ እንዲሰጥ አድርጓል ማለት ነው። እንግዲህ እናት ሞርዚና አብዳ ትገኛለች። በሕክምና ላይ በመድኃኒቱ እንግዲህ አሳብደዋታል። እናት ዛራም እንግዲህ ዛሬ መድኃኒቱን ስትበላ ምን እንደሚከሰት የምናይ ይሆናል። እንግዲህ ይሄ ጠንቋይ ቤት የሄደው የሚያስመትቱ የሚያስደግሙ ሰዎች ለጊዜው ነው የሚሰራው። ያው ወደ ሕክምና ከመሄድ እንደዚህ አይነት ነገሮች ሲከሰቱ ወደ እምነት ቢኬድ ጥሩ ነበረ። ወደ እምነት አባቶች ቢኬድ ወደ ጸሎት ወደ ሰው ወደሚያምኑ ሲኬድ ይሄ ሴጣን ይገለጣል። እንግዲህ ሴጣን የሚዋረደው በጌታ ኃይል ነው እና እንግዲህ ሰዎች ብዙ ጊዜ ስለሚሳሳቱ ቀጥታ ወደ ሕክምና ነው የሚወስዱት ማለት ነው። አሁን እናት ሞርዚናም እንግዲህ ሕክምና ነው የገባችው። እዛ ሕክምና ላይ ምንም ነገር ሊያገኙት አይችልም። መንፈስን ሕክምና አያገኘውም። እንግዲህ በልጇ የተነሳ የተጨነቀች ነው እየተባለ ነው። ደስ የሚለው ነገር እንግዲህ ብሌንና አርዳን አንድ ላይ ሊሆኑ እያሰበ ነው። እንግዲህ ልቡ ሙሉ ለሙሉ ከእሷ ጋር ነው ያለው። ግን የሚፈራው ነገር እኔ ጋር ሁል ጊዜ ችግር ስለሚፈጠር እጎዳሻለሁ ብሎ እያሰበ ነው። እንግዲህ የሚጎዳት አይመስለኝም። አዲስ የመጣው ነርስ ደግሞ እንግዲህ ብሌንን ፍቅር አይን አይቷታል። እንግዲህ ሰውንም እንደሚያነብ ከነገራት በኋላ ብሌንም እንግዲህ እሷን ወደዋለች። ሆኖም እንግዲህ እሷ አርዳንን ነው በደንብ የምትወደው ማለት ነው። እንግዲህ ቀጣዩ እጅግ በጣም ነው የሚያጓጓው ማለት ነው። እናት ዛራም እንግዲህ ጓደኛዋ መታ እጅግ ፈታ የሚያደርግ ጊዜ ነበረ። እንግዲህ ይሄን ድራማ ስታዩ ትዝ የሚላችሁ ነገር ቃና ነው። ቃና እንግዲህ መጀመሪያ ጊዜ ሲመጣ ዛራና ቻንድራ ሰዎችን አሳብዶ ብዙ ድስቶችን ጨርሶ ነበረ የሄደው። የምታስታውሱት ከሆነ እንግዲህ ዛራና ቻንድራ ሲባል ሁሉም ድስቱን በጣደበት ረስቶ ቴሌቪዥን ውስጥ ገብቶ ነበረ የሚያየው። አሁን እንግዲህ እነሱም የቃናን ስታይል ነው እያሳዩን ያሉት። እንግዲህ በመመነቃቀርም ሆነ በድምጻቸው በስታይላቸው ቀጥታ ከቃና የተኮረጀ መሆኑን ማረጋገጥ ችለናል ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ ባጭሩ ይሄንን ይመስላል ማለት ነው። እንግዲህ ፈታና ዘና እንዳላችሁ ምንም አንጠራጠርም። ስማቸውን ሳይቀር እንግዲህ ከቃና ስለወሰዱ ስማቸው ትንሽ የሚታታ ነው ስንል ሀሳባችንን ቀረብ በማድረግ ሞክረን ነበረ። ሆኖም እንግዲህ ድራማው እስኪጠናቀቅ ድረስ ስሞቹ አዳዲስና ለየት ያሉ መሆን አለባቸው ብለን ስላሰብን በዚሁ እንዘልቃለን ሲሉ ሀሳባቸውንም አድርሰውን ይገኛሉ። እንግዲህ እብዱና እብዱ እያልንም ብንጠራቸው ምንም ችግር ስለሌለ ቢጫ ጸጉርና ቀይ ጸጉር እያለን የምንጠራ ይሆናል ማለት ነው። እንግዲህ እናት ሞርዚና መድኃኒቱ ላይ የተደረገላት ጊዜ የሚባንኑ ከሆነ ጄሪ ልትበላው ስትል ጄሪ እንዳትበላው ስትከለክላት ስለነበረ እንግዲህ ቆም ብለው ሲያስቡ ጄሪን ለምን ከለከለቻት የሚለው ላይ ሲያጠነጥኑ ይደርሱባታል ብለን ተስፋ እናደርጋለን። እንግዲህ ጄሪ ብትበላ ኖሮ ዛሬ ላይ ጄሪ ነበረች የምታብደው። ጄሪ እንግዲህ ስላልበላችው አሁን ላይ ጤነኛ ሆና ትገኛለች። እንግዲህ ጄሪ ምንድን ነው ለባልሽ ደውይለት ለእናት ሰማያት ያረግሽውን ነገር ስትላት ለእናት ሰማያት እንግዲህ መድኃኒት እንደሰጠው ነው እንዲህ የምሰጠው እያለች እንግዲህ ስትል መዲ ሰምታለች። እሷም እያለች ነው እንግዲህ እሷ ቀርማ ገደለች እንጂ ሆኖም ሊገሏት እንዳሰቡ እናት ሰማያትን አሁን እየተወጣበት ይገኛል። እንግዲህ የሰውን የገደለ ሰው ቀስቀስ እያለ ነፍስ ራሷ ስለምትፋረድ ሚስጥር በቀስታ ይወጣል። ለዚህ እየወጣና እየወጣጣ ይገኛል ማለት ነው። እንግዲህ ይሄንን ይመስላል። ቀጣዩን ይዘን እስክንመጣላችሁ ድረስ እናንተ ደግሞ ለቤቱ አዲስ የሆናችሁ በሙሉ
ላይክ እና ሰብስክራይብ፣ ኮሜንት አስተያየታችሁን እንድታስቀምጡ ስንል እኛም በፈረንጅኛ ስማችንን ለመሰያየም ተዘጋጅተን እንገኛለን። ስለዛ ምንም ነገር ሳያስቡ ሰብስክራይብ እና ላይክ አድርጉና ስም ምን አይነት ብናደርግ ጥሩ ነው የሚለውን እናስብበታለን።